ሰላም ናችሁ ወይ እንደምናችሁ ሰላም ናችሁ ወይ ዳይሬክት ገብቻለሁ እንግዲህ አሁንም በማለዳ ብቅ ብያለሁ ከናንተ ጋራ ጊዜ ወስዳለሁ ኦንላይን ላላችሁ ሰዎች እንግዲህ ከኔ ጋራ ለተወሰነ ጊዜ እንቆያለን ማለት ነው እግዚአብሔር ይረዳኛል እግዚአብሔር በሰጠኝ ጸጋ ቸርነቱ ምህረቱ ዛሬ መልእክቴን አስተላልፋለሁ ማለት ነው በዚህ ሰዓት ለምትከታተሉኝ ሁሉ እግዚአብሔር ሰላሙን ይስጣችሁ በዚህ ሰዓት በችግር በጭንቀት በተለያየ ነገር ስላላችሁ የእግዚአብሔር ጉብኝት ይሁንላችሁ ብዬ በዚህ ማለዳ በባርኮት ጀምራለሁ ሁላችሁንም በቃ የምታዩኝን በሙሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ በመቀጠል ዛሬም ትንሽ ነገር በዚህ ጉዳይ ላይ አወራለሁ የማወራበት ምክንያት አለኝ ለምትሰሙኝ ሁሉ ማለት ነው ይሄ መልእክት ቁልፍ መልእክት ነው ስሙት በደንብ ደግሞ ለሌሎችም ብታሰሙ ደስ ይለኛል ሁላችሁንም ሰላም እላለሁ ያብስራ መልካም እረኛ ሁላችሁንም መቼም ስጦታ ስሚዝ ሁላችሁንም የሚደምሴ ሁላችሁንም እግዚአብሔር ይባርክ በተረፈ ከኔ ጋራ ትንሽ ቆይታ እናረጋለን ማለት ነው በዚህ ጉዳይ ላይ መጽሐፍ ቅዱስ ነው የሁሉ ነገር ማሰሪያ ብዬ ማምነው ምክንያቱም የሰው ልጅ አመጣጡን እንደገና ደግሞ መጨረሻውን የሚናገር ብቸኛ መጽሐፍ ቅዱስ ነው ስለዚህ እግዚአብሔር በእኛ ህይወት ውስጥ ያስቀመጠውን ዓላማ እቅድ ፕሮግራም ሁሉን ነገር ያካተተ ነው መጽሐፍ ቅዱስ ስለዚህ ሁሉን ነገር ከፈለጋችሁ መጽሐፍ ቅዱስ ውስጥ ነው የምታገኙት የሰው ግኝት ወይንም የሰው መፈጠሪያው መጽሐፍ ቅዱስ ላይ የት እንደሆነ እንዴት እንደተፈጠረ በማን እንደተፈጠረ ይናገራል አይኖ የሳይንሱ ዓለም የሚለው ነገር አለ ሰው የተፈጠረው ከዚህ ነው ብሎ ይላል እንግዲህ እነሱ የራሳቸው አመለካከት ነው የኛ ግን መጽሐፍ ቅዱስ የሚለው ሰው በእግዚአብሔር እንደተፈጠረ ይነግረናል የመጀመሪያዎቹ ደግሞ ሰዎች አዳምና ሔዋን እንደሆኑ ከዛ በኋላ የተገኘው የትኛውም በሉት ምንም አይነት የሰው ዘር የተባለ ሁሉ ከአዳምና ከሔዋን የተገኘ ማንኛውም ሰው እርግጠኛ ሁኑልኝ የአዳም ዲኤንኤ ያለበት እኔ ልሁን እስላም ይሁን እምነት የለሽ ይሁን የፈለገ በሉት የአዳም ዲኤንኤ ያለው የአዳም ደም አለበት ለዚህም ነው በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ተብሎ የተባለበት ምክንያት ለዛ ነው በእያንዳንዳችን ውስጥ የአዳም ደም አለበት ስለዚህ ምን ለማለት ፈልጌ ነው የዘራችን መገኛ ይሄንን ዘር ያስገኘ እግዚአብሔር ነው የሁላችን ሶርስ ደግሞ አዳምና ሔዋን ናቸው ስለዚህ ይሄ ነገር ማስመር መቻል አለብን መጀመሪያ በርግጥ እግዚአብሔር የሚመርጠው ዘር አለ ወይ ብለን መጠየቅ ከፈለግን ወደዛ ሐሳብ እመጣለሁ በመጀመሪያ ግን እግዚአብሔር እንዳልኳችሁ ሲፈጥር ሲበዛ ሰው እየበዛ ሲመጣ የራሱ የሆነ ክፍፍል መጣ በኋላ መጨረሻ ላይ ያው እግዚአብሔር ከያዕቆብ 12 ነገድ አወጣ ከነዛ 12 ነገዶች ደግሞ በወንድማማችነት በፍቅር ይኖሩ የነበሩ ወገኖች ናቸው አብረው ይኖሩ የነበሩ ማለት ነው በአባት የሚገናኙ በተለያየ ምክንያት ግን በበዙ መጠን የራሳቸውን የሆነ ነገድ ይያዙ ይሄዱ ነበር መጽሐፍ ቅዱስን ስናነብ ማለት ነው ዛሬ በጣም ማካፈላችሁ ቃል ልቤን ተች ያረገኝ ቃል የዮሐንስ ወንጌል ምዕራፍ 4 ነው ዛሬ የምናየው አብረን የዮሐንስ ወንጌል ምዕራፍ 4 ብዙዎቻችሁ የምታውቁት ክፍል ነውና በዛ ሐሳብ ላይ ጥልቅ ነገር እናገራለሁ ብዬ አስባለሁ ስለዚህ እንዳልኳችሁ እግዚአብሔር እስራኤልን ሲመርጥ የእስራኤልን ነገድ ወይንም የእስራኤልን ዘር ሲመርጥ እግዚአብሔር ከዘር የሚመርጠው ዘር ኖሮት አይደለም ከአገር የሚመርጠው አገር ኖሮት ከሰው የሚመርጠው ሰው ኖሮት አይደለም ዋና እስራኤልን የመረጠበት ዋና እግዚአብሔር ዓላማው የራሱን ሐሳብ የራሱን እቅድና የራሱን ፕሮግራም ወደ ዓለም ለማምጣት ነው ምክንያቱም ዓለም ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ወጥቶ ስለነበር መረጠና በመረጠው ህዝብ ውስጥ ደግሞ የራሱን ሐሳብ ጨምሮ ይህንን ሐሳቡን በሌሎች ሰዎች ማለት እግዚአብሔርን በማያውቁ ሰዎች ውስጥ የመጨመር ዓላማ ነው ዋናው እንጂ እግዚአብሔር አይሁድን ወይንም እስራኤላውያንን በተለየ መልኩ የማየት ጉዳይ አይደለም ግን ያንን ህዝብ ሲመርጠው የራሱን ሐሳብ ከቶበት የራሱን ሐሳብ ጨምሮበት ያንን የእግዚአብሔርን ሐሳብ ደግሞ ወደ ዓለም ሁሉ እንዲያዳርሱት ዓለምን እንዲለውጡ ነው የእግዚአብሔር ዋናው ፕሮግራም የመምረጡ እስራኤልን የመምረጡ ዋናው
ዓላማ ማለት እንጂ እስራኤልን አግኖ እስራኤልን ትልቅ አድርጎ እስራኤልን ብቻ መንግስተ ሰማያት ይዞ የመግባት አጀንዳ ሳይሆን እግዚአብሔር በእነሱ ተጠቅሞ ዓለምን የማዳን ፕሮግራም ነው የያዘባቸው። ለአብርሃም ለዚህ ነው በዘርህ አህዛብ ይባረካሉ በዘርህ ዓለምን ባረካለሁ ብሎ ፕሮሚስ የገባለት። ምክንያቱም አብርሃም ውስጥ ያስቀመጠው ዘር ለሌሎች በረከት እንዲሆን ለሌሎች ፈውስ እንዲሆን ተደርጎ ነው የተመረጠው እንጂ ከሌሎች የተለየ አድርጎ እግዚአብሔር አብርሃምን ብቻ ገነት ይዞበት ሊገባ ያሰበው ሐሳብ አይደለም እግዚአብሔር። ይሄ እንዳለ ሆኖ ልምጣ ወደዚህ ወደ ዮሐንስ 4 ማለት ነው። በጣም ወደምፈልገው ሴንሲቲቭ ወደሆነው ኢሹ ልምጣ። የዮሐንስ 4 መጽሐፉን ስታነቡ ሁለት ነገር ታያላችሁ። አንድ እነዚህ ሰማርያንን ታያላችሁ። እዛው ክፍል ላይ ኢየሱስ ክርስቶስ ከዛች ሰማርያት ሴት ጋራ ዲል ያደረገበት ያወራበት ክፍል ነው። ሰማርያን አሉ። እንደገና ደግሞ ሌላ ምንድነው አይሁዶች አሉ። እዛ ጋር ሁለት ነገር ነው የምናየው። አንድ አይሁዳዊ እናያለን፣ እንደገና ደግሞ ሰማርያን እናያለን። እንዴት ነው አይሁድና ሰማርያን የተፈጠሩበት ምክንያት ብላችሁ ከጠየቃችሁ የተፈጠሩበት ምክንያት ሰማርያን የተባሉት ምን አይነት ሰዎች ናቸው? አይሁዳዊ ዘር አለባቸው ግን ተቀይጠዋል። ሌላ እምነት የሌላቸው ወይንም ፓጋንስ የሚባሉትን አግብተው ይኖሩ ስለነበር የተቀየጠ ህዝብ ስለነበረ ስለዚህ ሰማርያን ተባሉ። የተቀየጡ ማለት ነው፣ የተደባለቁ ከማያምኑ ጋራ የተዋለዱ ለማለት እንጂ ዘራቸው አሁንም ከአብርሃም ዘር የተገኙ ናቸው። እንደገና ደግሞ አይሁዶችን ደግሞ ስታያቸው ምን አይነት ሰዎች ናቸው? ያልተጋቡ ያልተቀየጡ በቃ ራሳቸውን ሳይቀይጡ ከሌላው ጋር ሳይኖሩ ሳይዋለዱ የኖሩ ሰዎች ራሳቸው አይደንቲቲያቸውን ጠብቀው የኖሩ ሰዎች ናቸው። ስለዚህ የሁለቱ ልዩነት ነው፣ ግን ዘራቸው አንድ። እነዚህ ሰዎች የተገኙት ከአብርሃም ከአዳም ነው የተገኙት። ስለዚህ ይሄ ነገር እያለ ሆኖ ይሄን እንዳለ ያዙልኝና የነዚህ ሰዎች ይሄኛው ልዩነታቸው ምን መሆን ጀመረ? መስፋት ጀመረ። ምን አመጣ? አይሁዳውያኖች እነዚህ ሰማርያንን ይጸየፏቸው ነበር፣ ሊቀርቧቸው አይፈልጉም ነበር። አንደኛ አብራቸው አይበሉም፣ አንደኛ አብራቸው አይኖሩም፣ አብራቸው አይሄዱም። እነዛም ሀገራቸው አይገቡም፣ እነዚህም ሀገራቸው አይገቡም። እና ኃይለኛ ጥላቻ ነበር በመካከላቸው የአንድ አባት ልጅ ሆነው ማለት ነው። ይሄ ልዩነት እየጎላ እንደውም የራሳቸውን መንግስት እስከማቋቋም የሰማርያ መንግስት ሌላ ነው፣ የአይሁድ መንግስት ሌላ ነው። እስከዚህ ድረስ ደረሱ። ያ ብቻ አይደለም፣ በተለያየ መልክ በባህል በሁሉ ነገር የተለያዩ ህዝቦች ሆኑ፣ ተራራቁ ማለት ነው። እነዚህ ሰማርያን ምን ይላሉ? አምላክ እንኳን የሚያመልኩት በምንድነው? በሲና ተራራ ወይንም ገሪዛን ተራራ ላይ ነው እግዚአብሔር አለ ብለው የሚያምኑት። እነዚህ ሰማርያን ደግሞ የሚቀበሉት የትኛው መጽሐፍ ነው? የሙሴ 5ቱን ህግ መጽሐፍ ነው የሚቀበሉት። ሌሎቹን አይሁዶች የተቀበሉትን መጽሐፍ አይቀበሉም። አምልኳቸው ራሱ ይለያያል። እነዛ ደግሞ ዛያን ላይ ወይንም ጽዮን ላይ ነው እውነተኛ አምልኮ ይላሉ አይሁዶች። እነዚህ ደግሞ ኖ እዛ አይደለም እውነተኛ አምልኮ ያለው እዛ ሙሴ በተራራው ላይ በወጣ ጊዜ የጨሰው የሲና ተራራ ነው ትክክለኛ አምልኮ የሚገባው ብለው ያምኑ ነበር። ስለዚህ በዚህ የተከፋፈሉ ሰዎች ነበሩ። ስለዚህ ኢየሱስ ክርስቶስ እዚህ ጋር አሁን የዮሐንስ ወንጌል 4 ላይ ያልኳችሁ ክፍል ኢየሱስ ክርስቶስ አንድ ነገር አሰበ። ወዴት ሊሄድ ነው? ወደ ገሊላ ሊሄድ አሰበ ይላል። ወደ ገሊላ ነው የሚሄደው። ወደ ገሊላ ሊሄድ አስቦ ወደ ገሊላ ለመሄድ ቅርቡ መንገድ በሰማርያ ማለፍ ነው። በሰማርያ ነው የምታልፉት። አይሁዶች ግን ከሰማርያን ጋር ጥል ስለነበራቸው የማይሆን አለመግባባት ስለነበራቸው ምን ያደርጉ ነበር? በአጭሩ መንገድ በሰማርያ ከመሄድ ይልቅ ዮርዳኖስን ተሻግረው በጣም ሩቅ ጉዞ ተጉዘው ነው ገሊላ የሚገቡት። በጣም ይገርማል። ለብዙ ዘመን እንደዛ ሲያረጉ ነበር። በአጭሩ መንገድ በሰማርያ አልፋችሁ በቀላሉ ገሊላ መግባት ስትችሉ፣ አይሁዶች ግን ምን ያደርጋሉ? ገሊላ ሰማርያን ላለመርገጥ የሰማርያን ሰዎች ሰላም ላለ ማለት ከነሱ ጋር ላለመብላት ላለመጠጣት ሲሉ በጆርዳን ተሻግረው ውሃ እንኳን ቢበላን ይብላን ወንዝ ቢያጠፋን ያጥፋን ብለው አጭሩን መንገድ ከመጠቀም ረጅም መንገድ ይጠቀሙ ነበር። እንዲህ አይነት ጥላቻ ነበራቸው አይሁዶች ለሰማርያ። በጣም የሚገርማችሁ ኢየሱስ ክርስቶስ ሲመጣ ምንድነው ያደረገው? ያን ጥላቻ ነው የሰበረው። ስለዚህ እሱ በጆርዳን አልሄደም፣ በረጅሙ መንገድ አልሄደም፣ በአጭሩ መንገድ በሰማርያ ነው ሊያልፍ የወደደው። ለምን? ለብዙ ዘመናት ተጣልተው ስለነበረ። ኢየሱስ ክርስቶስ ደግሞ የመጣበት ዋናው ዓላማ ይህንን ጥል ለማፍረስ ነው። ስለዚህ ኢየሱስ ክርስቶስ አይሁዶች ሲከተሉት የነበረውን ባህላቸውን ለዘመናት አብሯቸው የኖረውን ጥላቻ ምን አደረገ? ጥሶ ምን አደረገ? ገባ። ወዴት ገባ? ወደ ሰማርያ ገባ።
በጣም ደስ የሚለኝ ቃል ነው ይሄ ቃል። አንድ ነገር ላስቀምጥላችሁ እዚህ ጋር። እነዚህ ደቀ መዛሙርቶች ከዚህ በፊት ይሄ ጥላቻ ነበራቸው። በፍጹም ሰማርያን አይገቡም ነበር። ከክርስቶስ ጋር የነበሩ ደቀ መዛሙርቶች ለሰማርያን ጥላቻ ነበራቸው። ለሰማርያን ጥሩ ልብ አልነበራቸው። ግን ኢየሱስ ክርስቶስ መሪያቸው፣ አዛዣቸው፣ መውጣት መግባታቸውን የሚቆጣጠረው ኢየሱስ ክርስቶስ ልክ ወደ ሰማርያ ሲገባ ሳይወዱ በግዳቸው እነዚህም ሰዎች ወደ ሰማርያ ገቡ። ለምን? ኢየሱስ ስለገባ። አንድ ነገር ልንገራችሁ። እኛ መሪዎች አንድ ነገር ካደረግን ሌላው ሰው ደግሞ እንደሚከተለን ማመን አለብን። እኔ ዛሬ መሪ ከሆንኩኝ የዘረኝነትን መንፈስ ላጠፋ ከፈለኩኝ ብዙዎች ከኔ ኋላ ይከተላሉ። እንደኔና እንደናንተ ግለሰቦች ለውጥ ሊያመጡ አይችሉም። ትልልቅ ቦታ የተሰጣቸው ሽማግሌዎች፣ መሪዎች ይሄንን ነገር መጣስ ከጀመሩ ሌላውም ህዝብ ይሄንን ነገር እየጣሰ ነው የሚመጣው። አሁን ግን የማያው ነገር እንደውም ይሄን ነገር የሚጥስ ሳይሆን የሚያራግብን ሰዎችን ከሰዎች የሚለያይ ነገር ነው የምሰማው። አንዳንድ ሰዎች ጥሩ ነው የምትናገሩት ነገር ደስ ይላል። ጉራጌ የለም፣ ኦሮሞ የለም፣ ትግሬ የለም እያላችሁ በየሚዲያችሁ የምትናገሩት ነገር ደስ ይላል። ምክንያቱም ፍቅርን የሚያመጣ መዋደድን የሚያመጣ አንድነትን የሚያመጣ ፍቅርን የሚያመጣ ነገር ነው የምትሰብኩትና ቀጥሉላችኋል። አንዳንዶቻችን ግን የምንናገረው ነገር ጥላቻን፣ ክፋትን፣ አመጽን የበለጠ የሚያራግብ ነው። ኢየሱስ ክርስቶስ አመጹን አላራገበም፣ ጥላቻውን አላራገበም። እንደውም ይሄን ጥላቻ ለመስበር የማይደረገውን አደረገ። ቀላል እንዳይመስላችሁ ኢየሱስ ክርስቶስ በሰማርያ ሲገባ የሚደርስበት ተቃውሟል። የአይሁድ አስተማሪዎች አሉ፣ አይሁዳውያኖች አሉ። ባህላችን ጥሷል። ምክንያቱም ኢየሱስ በዘር አይሁዳዊ ስለሆነ ሕጋችንን ጣሰ። ለዘመናት ተከብሮ የነበረውን ይሄንን ነገር ሰበረ ብለው ይከሱታል። ቢሆንም ግን ፍቅር ያሸንፋልና ኢየሱስ ክርስቶስ ሕጋቸውን ያሰቡትን ሐሳብ ሁሉ ጥሶ ወደ ሰማርያ ሲገባ ታዩታላችሁ። ዛሬም እንዲህ አይነት ነገር መምጣት አለበት። እንዲህ አይነት ነገር መሆን አለበት። እውነት ነው። ሰማርያን የተወለዱት ከማምኑና ከሚያምኑ ነው። ቅይጥ ናቸው። አይሁዶች ደግሞ ያልተቀየጡ ንጹህ የሚባሉ ናቸው። ቢሆንም ግን ኢየሱስ ክርስቶስ ይሄንን ቦርደር ሰብሮ ንጹህ ወዳልተባሉት ሰዎች ሲሄድ ታያላችሁ። አንዳንድ ጊዜ ራሳችን የምንሰጠው ዲግሪ አለ። እኔ ለምሳሌ ያህል ስለ ራሴ ልንገራችሁ። ወንድም ነበረኝ፣ አሁን በህይወት የለም እና እናቱ አማራ ነች። እናቱ አማራ ናት። እንደገና ደግሞ የኔ ብሔረሰብ መናገር አልፈልግም፣ ብሔረሰብ አለኝ። የኔ ብሔረሰብና የሱ ብሔረሰብ ተጋብቷል። ግን ወንድሜ ነው። በጣም ነው የምወደው፣ በጣም ነው የማከብረው። ህይወቱ ባለፈ ጊዜ አልቅሻለሁ፣ ልመልሰው አልቻልኩም። በጣም ነው ዲፕሊ ያዘንኩት። ወንድሜ ነው፣ ግን ቅይጥ ነው። የተለያየ ዘር ውጤት ነው። እኔ ከአንድ ቤተሰብ ነው የተወለድኩት። እሱ ግን ከሌላ ዘርና ከሌላ ዘር ስለተወለደ ዲስክሪሚኔት አላረኩትም። ወንድሜ ነው፣ እምወደው ወንድሜ ነው። ተያይዘናል በስጋ። ብዙዎቻችን እንዲህ የተዛመድን ነን። አሁን እንኳን ዋች የምታደርጉኝ አንዳንዶቻችሁ ኦሮሞ፣ አንዳንዶቻችሁ ጉራጌ፣ አንዳንዶቻችሁ ትግሬ፣ አንዳንዶቻችሁ የተለያየ ዘር ያላችሁ እንደሆናችሁ አውቃለሁ። ለምንድን ነው የምንሰማማው? ለምንድን ነው የምንደማመጠው? ለምን ልታዳምጡ? አንድ ቀን ጠይቃችሁኝ አታውቁም። የምን ዘር ነህ አላላችሁኝ። ለምንድን ነው ያላላችሁኝ ካላችሁ የምሰብከው ከዘር የጸዳ ወንጌል ስለሆነ ይሄ ወንጌል አንድ የሚያደርግ ወንጌል ነው። ይሄ ወንጌል የሚለያይ የሚበጣጥስ አይደለም። ይሄ ወንጌል ሁላችንንም አንድ ያደረገ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት ለሁላችንም ኃጢአት ነው የሞተው። አለየም። እኔ ለአይሁድ ነው የሞትኩት፣ እኔ ለእንትን ነው አላለም። ለሁሉም ነው። የሁሉንም ኃጢአት በራሱ ላይ አኖረ ነው የሚለው እግዚአብሔር። ኢየሱስ ክርስቶስ አልመረጠም። ለአይሁድ አልሞተም፣ ለኢትዮጵያ አልሞተም፣ ለጀርመን አልሞተም፣ ለአሜሪካ አልሞተም። ኢየሱስ የሞተው ለሁሉም ነው። ስለዚህ ይሄ ፍቅር የሆነ ጌታ መቀራንዮ መስቀል ላይ ያደረገልን ነገር ተፈጸመ ሲል ምንድነው? ከዘር ከቋንቋ ከነገድ ምን አድርጎናል? ዋጅቶናል፣ ለይቶናል። ስለዚህ ዘርን ሃይማኖትን ልናራግብ አይገባንም። ፍቅር ከሁሉ ይበልጣል። ስለዚህ ኢየሱስ ክርስቶስ ይሄንን ቦርደር ጥሶ ነው ወደ ሰማርያ የገባው። ዛሬም መሪዎች ጥሳችሁ ግቡ። ሃይማኖት፣ ዘር፣ የተለያዩ ነገሮችን ጥሳችሁ እስካልገባችሁ ድረስ ይሄ ነገር እየተራገበ ወደ ክፉ ነገር ነው የሚመጣው ነው የምላችሁ። ስለዚህ የኢየሱስ ክርስቶስ ልብ አለን ተብሎ ተጽፏል። ስለዚህ ይሄን ነገር ልናደርግ ይገባናል ብዬ መክራል። በጣም ደስ የሚለኝ ነገር ኢየሱስ ክርስቶስ ያደረገው ነገር አንድ ምንድነው? እንዲህ አላት። ለዘመናት ያልነበረ ፍቅር ነው የሰፈነው። እስራኤላውያኖች እና እነዚህ ሰማርያን
እርስ በርስ እንትን ግንኙነት አያረጉም ብያቸዋለሁ ማለት አያወሩም አብረው አይሆኑም ህብረት አያደርጉም ኢየሱስ ክርስቶስ ምንድነው ያላት በጣም የሚገርም ነገር ውሃ ስጪኝ ያላት ተደርጎ የማይታወቅ ነገር ነው ያደረገው ከባድ ነው ይሄ ነገር ማድረግ እውነት ነው ተደርጎ አይታወቅም አንደኛ እሷ ማድረግ አታውቅም አይሁዶችም አድርገው አያውቁም ያልተደረገ ነገር ነው እዚህ ጋር እየተደረገ ያለ ስጪኝ አላት ሴትዮዋም ያለችውን ሰምታችኋል እንዴ አንተ አይሁዳዊ ስትሆን እኔ ሰማርያዊት ከመሆን ሴት እንዴት ብለህ ነው ይሄን ነገር የምትጠይቀኝ አለችው እንዴት ትጠይቀኛል እንዴት ብለህ ነው ሆኖ አያውቅም ሰምተን አናውቅም ተደርጎ አይታወቅም እስቲ ተደርጎ የማይታወቅ ነገር እናድርግ ከላውን እንጣስ አጠገባችን ያለውን ወንድማችን ብንወድ ምን ትርፋለን መጽሐፍ ቅዱስ ነው የሚለው አጠገብ ያለው ወንድምን ብትወድ ምን ትርፋለን ጉራጌን ጉራጌ ቢወደው ኦሮሞን ኦሮሞ ቢወደው ትግሬን ትግሬ ቢወደው ምን ዋጋ አለው ነው የሚለው ስለዚህ ልንዋደድ የሚገባው እንደውም የተጣላን በጎሪጥ የምንተያይ ስንዋደድ ነው እግዚአብሔር ደስ የሚለው ለዚህ ነው ኢየሱስ ክርስቶስ ለዘመናት ተገንብቶ የነበረውን ግንብ ያፈረሰው የጥላቻ ግንብ ያፈረሰው ኖአል ይሄ ጥላቻ ለዘመናት መዝለቅ የለበትም ብሎ ነው ሰብሮ የገባው ዛሬም ይሄ ትውልድ በተለይ ወጣት ትውልድ ነው ያለን ይሄ ትውልድ ይሄ ጄነሬሽን ይሄ አእምሮ የታደሰ ትውልድ ከዚህ ነገር የጸዳ መሆን አለበት ይሄን ጥሶ መግባት አለበት እውነት ነው ኢየሱስ ክርስቶስ ከመምጣቱ በፊት የነበሩት አባቶች ይሄን ነገር ተከትለውት ነው የቆዩ ይሄ ዘረኝነቱን ክፋቱን አመጹን አራምደውታል አራግበውታል በሰማርያ አትለፉ ገሊላ ለመሄድ ከፈለጋችሁ በረጅሙ በዮርዳኖስ አቋርጡ ሂዱ እያሉ ነው አባቶች የሰበኳቸው እነዚህ ሰዎች ግን ምን አሉ ኖ ይሄ ስብከት ኢየሱስ ምን አለ ይሄ ስብከት አይሰራም አሁን ይሄ ኬላ መጣስ አለበት አለና ጣሰው ምናልባት አባቶቻችን ጥሩ ነገር አስተላልፈውልናል እናውቃለን ድሮ ፍቅር ሰላም ረፍት እንደውም ይሄ ትውልድ ነው አይ ቲንክ ችግር ያመጣው እንጂ ድሮ ተቻችለን ተዋደን ተፋቅረን የምንኖር ሰዎች ነን እኔ እስላም ቤተሰቦች አሉኝ እውነቱን ለመናገር ከፋሚሊ ብዙ እስላም አለ ምናልባት 40% የሚሆነው እስላም ፋሚሊ አለኝ ያክስት ልጅ አለኝ የተለያየ ሃይማኖት ያላቸው እናቴ ኦርቶዶክስ ናት እኔ ፕሮቴስታንት ነኝ የተለያየ ነገር ድብልቅልቁ ዝብርቅርቅ ውስጥ ያለን ህዝቦች ነን ስለዚህ በዛ ሁሉ ግን ተፋቅረን ተዋደን ነው የኖር ነው እንደዚህ አይነት ፍቅር ነው ያለን ስለዚህ ይሄ ሃይማኖት የሚባለው ነገር ቁጭ አርጉትና ሰው በሰውነቱ ሊከባበር ሊዋደድ ሊፋቀር ይገባዋል ብዬ ነው የምናቀር እኔ ዛሬ ስለ ሃይማኖት አይደለም ሰብካለሁ እየሰበኳችሁ ያለው ስለ ዩኒቲ ስለ አንድነት ስለ መዋደድ ስለ መፋቀር በዘር ስለ አለመለያየት ነው እያወራችሁ ያለው ይሄ ነገር መኖር የለበትም እንዴ ይገርማችኋል እዚህ ሀገር ወደ 4-5 ዘር ቢሆኑ ከዛ አይበልጡም ይገርማችኋል እኛ ግን ወደ 80 ከዛ በላይ ነው ይመስለኛልና ይሄ ሁሉ ዘር ተቻችሎ ነው የኖረው ይሄ ሁሉ አመት ተፋቅሮ ነው የኖረው ተዋዶ ነው የኖረው ይሄ ባህላችንን ማጠናከር ነው ያለብን መዋደድ መፋቀር ነው ያለብን ይሄ ነገራችን አይውደቅ ባካችሁ እናንሳው እንደገና ኢየሱስ ክርስቶስ ይሄንን ባሪየር ነው የሰበረው ገባ ሰማርያ ገብቶ የማይታወቅበት ነገር ውስጥ ገባ ግዴላችሁ ሊያስከፋችሁ ይችላል የሆነ ከዘራችሁ ውጪ ጋር ሄዳችሁ ህብረት ማድረግ አሁን ግን ጀምሩት እኔ እያረጋችሁ ያላችሁ ሰዎች እንዳላችሁ አውቃለሁ ግን አናራግበው ባካችሁ በሚዲያ አናራግበው ትግሬ ኦሮሞ ምናምን ይያልን አንሰበጣጣ ሁላችን አንድ ነን ሁላችን ኢትዮጵያዊ ነን ሁላችን አንድ ቀን ለዛች ምድር የምናስፈልጋት ሰዎች ነን ስለዚህ እንዲህ አይነት ፍቅር ኖሮን ነው ህዝብን ማሳደግ የተለያየ ኢኮኖሚን ማሳደግ እንደገና ባህሉን ማሳደግ የምንችለውና ፕሊዝ መጀመሪያ የሚያስፈልገው ዩኒቲያችን ነው ይያልኳችሁ እግዚአብሔር በዚህ ነገር ሊረዳን ያስፈልጋል እግዚአብሔር በዚህ ነገር እውነቴ ነው ሊባርከን ያስፈልጋል ብዬ ነው ማም የሚገርማችሁ ደቀ መዛሙርቱ በቀላሉ የተለወጡ እንዳይመስላችሁ ደቀ መዛሙርቱ ለመለወጥ ትልቅ ስራ ነው ጌታ ኢየሱስ ክርስቶስ የሰራው ይሄንን ግድብ ለማፍረስ በሰማርያና በአይሁድ መካከል ያለውን ባሪየር ያለውን ችግር ለመፍታት ያንድ ቀን ስራ አይደለም የሰራው በጣም የሚገርማችሁ ይሄን ከሰራ በኋላችን ሴት ታውቃላችሁ ዲል አድርጓል የሲካር ከተማ ሁሉ ተለውጣ አይሁድና የሲካር ከተማ ሚክስ ሆነ ደስታ አደረጉ ፌሽታ አደረጉ ለምን ኢየሱስ ክርስቶስ ሰብሮታል መሪያቸው ነውና አስቡት ኢየሱስ ክርስቶስ አደረገው ማለት ብዙዎች ነው የሚያደርጉት ለምን እሱ መሪ ነው እሱ ፊገር ነው እሱ ካደረገው ሌሎች ይከተላሉ በተለይ ትልልቅ ሚዲያ ያላችሁ ትልልቅ ኦዲየንስ ያላችሁ ብዙ ሺህ ሰው የሚሰማችሁ ሰዎች ፕሊዝ ስበሩት እናንተ ውስጥ የሚከታተሏችሁ ብዙዎች ስላሉ እናንተ የሚሉትን የምትሉት
እምትሉትን ነው የሚያራግቡት። ስለዚህ በምትችሉት መጠን ይሄን ነገር ለመስበር ስሩ፣ ይሄን ነገር ለመስበር ስበኩ፣ አውሩ። ይሄ ነው የሚያስፈልገን ብዬ ነው የማም። ፕሊዝ ይሄን አድርጉ። እኔ ኃላፊነቴን መወጣት አለብኝ። አንዳንዴ የሃይማኖት ሰው እንዲህ አይነት ነገር ማድረግ የለበትም ብላችሁ ካሰባችሁ ከዚህ በላይ ምንም ትልቅ ነገር የለም። ሰላም ከሌለ ረፍት ከሌለም ሃይማኖት የለም። ልንገራችሁ፣ ረፍት ያስፈልጋል፣ ሰላም ያስፈልጋል። ሃይማኖትም በስነ ስርዓት ለማስተማር ለመስበክ ለመጸለይም ሰላም ሲኖር፣ ስለዚህ ሰላም ደግሞ የሚመጣው ዩኒቲ ሲኖረን። ስለዚህ ኢየሱስ ክርስቶስም ይሄን ሰርቷል። የሲካር ከተማና አይሁዳውያኖችን ሚክስ አድርጓል። ይሁን እንጂ ያን ቀን ይሄን ያድርግ እንጂ ይሄ ነገር በቀላሉ ደቀ መዛሙርት ውስጥ አልገባም። እንዳልገባ አንድ ምክንያት ላስቀምጥላችሁ። አንድ ጊዜ ኢየሱስ ክርስቶስ እንደገና ይሄን ካለቀ በኋላ ይሄ ዮሐንስ ወንጌል ከምዕራፍ 4 ከሱ በኋላ አንድ ጊዜ እንዲሁ በሰማርያ ሊያልፍ ፈለገ ይላል። አስቡት፣ ጌታ እንግዲህ ግንቡን እያፈረሰው አሁንም ድጋሚ ደግሞ ወደ ሰማርያ ሊገባ አሰበ፣ ፕላን አደረገና በሰማርያ ሊያልፍ ሲል የሰማርያ ሰዎች እንዳይገባ ከለከሉ። አትገባም አሉ። አትገባም፣ በዚህ አታልፍም አሉ። ምናልባት ደስ አላላቸውም ይሆናል ዘራቸው ስለተነካ። አይሁድና ሰማርያ አብረው መሆናቸው ዩናይት ማድረጋቸው አልተስማማቸውም። አንዳንድ ጊዜ ዩኒቲ የማይስማማዋል፣ አንድነት የማይስማማው ሊኖር ይችላል። ዩኒቲ የማይስማማውን ሰው ኢንከሬጅ ልናደርገው አይገባም። ልክ አይደለም፣ ትክክል አይደለም ብለን ልናወግዘው ይገባል። ብዙ ሰው አንዳንድ ጊዜ መጥፎ ነገር ሲናገር ማውገዝ አለብን። ልክ አይደለም፣ ይሄ ነገር ጥሩ አይደለም ማለት በራሱ ትልቅነት ነው ብዬ ነው የማም። ለመጥፎ ነገር ኢንከሬጅ ልናደርግ አይገባም። ስለዚህ እነዚህ ሰዎች አትግባ አሉት፣ አይገባም። ኢየሱስ ከዚህ በኋላ አታልፍም አሉ። ያን ጊዜ ደቀ መዛሙርቶቹ ደማቸው ፈላ፣ ተናደዱ። ምን አሉት ለኢየሱስ ክርስቶስ? በቃ እነዚህን ሰዎች ከሰማይ እሳት ወርዳ እንድትበላቸው እንጸልያሉ። በጣም የሚያስደነግጥ ነገር። አትገባም ኢየሱስን ስላሉት፣ አታልፍም ስላሉት ምን አሉ? ደቀ መዛሙርቱ አልወጣላቸውም። አሁንም ዘረኝነት አለ ውስጣቸው። እንዴት ብሎ ነው እሳት የሚበላቸው? ስለከለከሉ እንዳታልፍ ስላደረጉ እሳት ወርዳ እንድትበላ እንጸልያሉ። ኢየሱስ ክርስቶስ አው ጸልዩ እሳት ይብላቸው አላለም። ምን አይነት ክፉ መንፈስ ነው የገባባችሁ ነው ያለው። ምን አይነት ክፉ መንፈስ ነው የገባባችሁ? እኔ ህይወት ልሰጥ ነው የመጣሁት እንጂ እሳት ልጥል አይደለም ማለት። ሰው ልገድል ሰው ላጠፋ አይደለም የመጣሁት። ፍቅር የሆነ ኢየሱስ ያላቸው ይሄንን። አንዳንድ ጊዜ እልህ የሚያስይዝ ነገር ሊገጥመን ይችላል ካንዱ ወገን የሚመጣ። ግን ካንዱ ወገን የመጣውን ክፉ በክፉ አትመልሱ፣ ክፉን በክፉ አትመልሱ ይላል እግዚአብሔር ቃል። ምናልባት የኔ ዘር የናንተን ዘር ቢበድል የኔ ዘር ስለበደላችሁ ለመበደል አትነሱ። አንዱ ሰው መሸነፍ አለበት፣ አንዱ ሰው ፍቅር መሆን አለበት። ያንዳችሁ ፍቅር ሌላውን ያሸንፈዋል። የኔ ጥሩ መሆን የኔ ሐምብል መሆን እናንተን ይማርካችኋል እንጂ ክፉ በክፉ ፈንታ ከመለሰን እንተላለቃለን። ስለዚህ በመንችለው መጠን አንዱ ወገን እንኳን ክፉ ቢሆን ሌላው ወገን ጥሩ ይሁን። ለዚህ ነው ኢየሱስ ክርስቶስ ሰማርያ አትገባም አሉት። አትገባም ሲሉ ደቀ መዛሙርቱ ደግሞ ያው አልወጣላቸውም ይሄ ዘር ነገርና እነዚህን ሰዎች ትጨርሳቸው ባክህ፣ ሳትብላቸው፣ ድሮም ጥሩ አይደሉም፣ በፊትም የገባኸው ዝም ብለህ ነው። ስለዚህ እንደው እሳት ወርዳ እንድትበላቸው። እንዴ አንድ ከተማ እስቲ እሳት ወርዳ እንድትበላ ብሎ መጸለይ አንድ ክርስቲያን አንድ የክርስቶስ ተከታይ የሚጸልየው ጸሎት አይደለም። ኢየሱስም ኢንከሬጅ አላረጋቸው። ምን አይነት መንፈስ ነው የገባባችሁ አላቸው። ስለዚህ ዛሬም እንዲህ አይነት ነገር ስትሰሙ፣ እንዲህ አይነት ወሬ ስታዳምጡ ከመንፈሳውያን ሰዎች ልትገስጿቸው ይገባል፣ ልታርሟቸው ይገባል። ልክ አይደላችሁም፣ ይሄ ያረጋችሁት ያለው ነገር ጥሩ አይደለም፣ ለአገር ጥሩ አይደለም፣ ለህዝብ ጥሩ አይደለም ብላችሁ ልትገስጿቸው ይገባል። ስለዚህ ዘርን የሚያራግቡ ከሆነ ይጥፋ የሚሉ ከሆነ ይሄ ጥሩ አይደለም። ጄኖሳይድ የሚባለው ከሆነ ደቀ መዛሙርት ሊያረጉ የነበረው የዘር ማጥፋት ነው። እሳት ወርዳ ትብላቸው ማለት አንድን ዘር ሰማርያን ትጨርስ ማለት ነው። ኢየሱስ ክርስቶስ ግን እኔ ልጨርስ አይደለም ህይወት ልሰጥ ነው የመጣሁት፣ አንድ ላረጋችሁ ላፋቅራችሁ ነው የመጣሁት ነው ያለው። ኢየሱስ ክርስቶስ ለደቀ መዛሙርቱ ራሱ ሚሽን ሲሰጣቸው የተናገራቸው ትዝ ካላችሁ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ አላቸው፣ ወንጌልን ለፍጥረት ስበኩ አለ። በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ናችሁ አለ። ከይሁዳ ወደ ሰማርያ። ስለዚህ አለየም፣ ሰማርያን አላወጣም ኢየሱስ ክርስቶስ። ልብ ውስጥ ሰማርያም አለች። ስለዚህ ጌታ ልብ ውስጥ የሌለ ዘር የለም፣ የሌለ ጎሳ የለም፣ የሌለ ማንም ሰው የለም። ስለዚህ ክርስቶስ ውስጥ ሁሉ አለ። ስለዚህ ሁላችን አንድ ነን፣ ሁላችን አንድ ነን። ስለዚህ በአንድነት በፍቅር እንስራ። በጣም የሚገርማችሁ ይሄ ነገር ዘሩ ሰርቶ አንድ ጊዜ ትዝ ካላችሁ አዲሲቱ ቸርች ስትመሰረት በሐዋርያት 2 ላይ አዲሲቷ ቤተክርስቲያን ከተመሰረተች በኋላ በጣም ደስ የሚለኝ ፊልጶስ የተባለ የእግዚአብሔር ሰው ቀጥታ ወንጌልን ይዞ ሄደው ወደ ሰማርያ ነበር።
ያቺ በሳት ትጥፋ ያሏት ከተማ ነው ሄዶ ይሄ ሰው ወንጌልን የሰበከው። የሚገርም ወንጌል ሰበከ። የክርስቶስን ወንጌል ሰበከ። ያቺ ከተማ ደስ አላት ይላል። ተዋሃዱ አይሁድና ሰማርያን እዛ ጋር ተስማሙ በወንጌል ማለት ነው፣ በፍቅር ወንጌል። ስለዚህ ዛሬም ይሄ ወንጌል ነው ሊሰበክ የሚገባው። አንድ እንሁን፣ እንፋቀር፣ እንዋደድ። ብዙ የሚሰሩ ስራዎች አሉ፣ ብዙ የሚለወጡ ነገሮች አሉ። የሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስታነቡ ከተለያየ አገር የተሰበሰቡ ወደ 120 የሚጠጉ ሰዎች በአንድ ቦታ ውስጥ ነበሩ ይላል። እየጸለዩ እያመለኩ ከተለያየ ዘር፣ ከተለያየ ጎሳ፣ ከተለያየ ቦታ የመጡ ሰዎች 120 ሰዎች የሚገርማችሁ አንድ ልብ ነበራቸው ይላል። በአንድ ልብ እየጸለዩ እያለ የእግዚአብሔር ክብር ከሰማይ ወደቀ ይላል። የእግዚአብሔር ክብር ቤቱን ሞላው ይላል። ዛሬ ምድራችን በክብር የምትሞላው ምድራችን የእግዚአብሔር ክብር የሚቆጣጠራት በአንድ ልብ ስንሆን ነው። በአንድ ልብ ሆነን እግዚአብሔርን ስንለምን ነው የእግዚአብሔር ጉብኝት ወደ ምድራችን የሚመጣው። ለዚህ እኮ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ምንድነው? ሰው ተስማምቶ እጁን ወደ እግዚአብሔር የሚዘረጋበት ታይም እንደሚመጣ የእግዚአብሔር ቃል ይናገራል። ይሄንን ያወቀ ጠላት፣ ይሄን ያወቀ ክፉ ግን ሊበታትነን፣ ሊከፋፍለን እጆቻችንን በጋራ ከማንሳት ይልቅ የአማራ፣ የኦሮሞ፣ የትግሬ እያለ ከፋፍሎን የእግዚአብሔር ነገር እንዳናወጣ እንዳንናገር የተለያየ ስትራቴጂ እየነደፈብን። ስለዚህ የጠላትን ስራ ልንስተው አይገባም። ስለዚህ ኢትዮጵያን እግዚአብሔር መባረክ አለበት። የተስፋውን ቃል መውረስ አለብን። እግዚአብሔር ወዳሰበው ነገር መምጣት አለብን ብዬ አምናል። እስላም እንሁን፣ ኦርቶዶክስ እንሁን፣ ካቶሊክ እንሁን፣ ፕሮቴስታንት እንሁን፣ የፈለጋችሁትን በሉ፣ የእግዚአብሔር ዘሮች ነው። ከእግዚአብሔር የተፈጠርን የዓላማ ጉዳይ ሊለየን ይችላል። የተለያዩ ነገሮች ሊለዩን ይችላሉ። በአንድ ነገር ግን አንድ ነን። የፈጠረን እግዚአብሔር፣ የሰራን እግዚአብሔር አንድ። ስለዚህ በዚህ ተስማምተን ኢትዮጵያን እንገንባላል። በተለይ በመጨረሻ ምክር የምሰጣችሁ በተለያየ ሚዲያ የዘርን ነገር የምታራግቡ ትንሽ ብቅ እያላችሁ ያልሆነ ዘር የምትዘሩ ፕሊስ አቁሙ። አንድነታችን እንዲመጣ ስሩ። አንድ እንሁን በሉ፣ ስበኩን። እንዳልኳችሁ እኔ ብዙ ዘር ያለብኝ ሰው ነኝ። ብዙ ዘር ወንድሜ እንዳልኳችሁ አማራ፣ በአባቱ በእናቱ አማራ፣ ግን ተፋቅረን ተዋደን ነው የኖርን። ዛሬም በተለያየ ምክንያት የተጋባችሁ የተዳቀላችሁ ብዙ ሰዎች አላችሁ። አሁን እንኳን ከተለያየ ዘር የተጋባችሁ ሰዎች ትኖራላችሁ። አንድነታችሁን ባካችሁ አትናዱ። ከምትሰሙት ወሬ የተነሳ ጥላቻ አይፈጠርባችሁ። ትግሬ ኦሮሞ አግብቶ ያለ፣ ትግሬ የተለያዩ ዘር አግብቶ አለ። ይሄን ነገር ሲሰሙ በልጆቻቸው ላይ ጥላቻ ይፈጠራል። ይሄን ዜና ሲሰሙ በኢንተርኔት ይሄን ሲመለከቱ ትግሬና ኦሮሞና ትግሬ የተለያዩ ሰዎችን እናጣላለን በምንችለው መጠን። መሪዎች ሊሳሳቱ ይችላሉ። እኛ መሪዎች አይደለም፣ ህዝብ መሪ አይደለም። አንድ መሪ ሲሳሳት ሁሉም እንደተሳሳተ መቆጠር የለበትም። ስለዚህ መሪ ሊሳሳት ይችላል። መሪ ከተሳሳተ ሊታረም ይገባዋል። ግን ህዝብ ሁሉ ጊዜ ይኖራል። ይሄ ሁሉ ጊዜ የሚኖረውን ህዝብ ግን ባንበጠብጠው ባናምሰው መልካም ነው ብዬ አምናለሁ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሁላችንንም ይባርክ። እግዚአብሔር የሰላም ቀን ያምጣልን። ሁላችሁም ባላችሁበት ቦታ ጸልዩ። እየጸለይን ነው ሁላችንም። ግን በምትችሉት መጠን አሁንም ለአንድነታችን ጸልዩ፣ ለህብረታችን ጸልዩ። በተለያየ ምክንያት ራሳችሁን በዚህ ነገር ጎራ የሰጣችሁ ሰዎች ፕሊዝ፣ አንድ ኢትዮጵያ፣ አንድ ሀገር ያስፈልገናል። ወደፊት ተስፋ የምናደርጋት ያቺ ውቢቱ ኢትዮጵያን ለማግኘት ከፈለግን ሁላችንም አንድ ሆነን በአንድነት መስራት አለብን ብዬ እመክራለሁ። እግዚአብሔር ሁላችሁንም ይባርክ። ኢየሱስ ክርስቶስ ወደ ሰማርያ እንደገባ ኬላውን እንደጣሰው በረጅም መንገድ ከመሄድ ይልቅ በአጭር መንገድ ሄዶ ነገሩን እንደቆረጠው ዛሬ ረጅም ጉዞ ለበረከት እንዳንጓዝ ከፈለጋችሁ ረጅም ጉዞ ዛሬ ረጅም ዓመት ለምን ይፈጅብናል? እነዚህ ሰዎች በረጅም ጎዳና ሄደው ነው ገሊላ የሚደርሱት። በረጅም ዮርዳኖስን ተሻግረው በጣም ሩቅ በሰማርያ አልፎ መባረክ ይያል። ዛሬም ባጭሩ መንገድ መባረክ እየቻልን ባጭሩ መንገድ መፈወስ እየቻልን ለምን ጉዟችን ረጅም ይሆናል? የኢትዮጵያን ጉብኝት ለምን ረጅም እናደርገዋለን? ለምን የመከራችንን ዘመን እናራዝመዋለን? እንደ ኢየሱስ ክርስቶስ ሰማርያንና ይሁዳን አንድ አድርገን የሰማርያ በር ይከፈት፣ በሰማርያ ወደ ገሊላ የምንሄድበት መንገድ ይከፈትልን። ያ ነው ትልቁ ነገር ብዬ ነው የማምን። እግዚአብሔር ሁላችሁንም ይባርክ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የምትሰሙኝን ሁሉ ይባርክ። የተናገርኩትን ነገር ፕሊስ በፖዚቲቭ መልኩ ተረዱኝ። ወዳችኋለሁ፣ አከብራችኋለሁ። ኢየሱስ ክርስቶስ ደግሞ በቅርብ ይመጣል። ባይ